የአርምሞ ከበባ በዩክሬን ሰማይ ስር በምድረ ኪየቭ አንድ ቀን ጠዋት አንድ አስደንጋጭ ነገር ተከሰተ። በድንገት የከተማዋ መብራቶች ብልጭ ድርግም ማለት ጀመሩ። ቀጥሎም በኪየቭ ምድር ላይ አስፈሪ ዝምታ ነገሰባት። እንደ ፈረንጆቹ አቆጣጠር በታህሳስ 12 ቀን 2023 ዓ.ም ከአንድ ደቂቃ ባነሰ ጊዜ ውስጥ 24 ሚሊዮን ሰዎች ከዓለም ተቆራረጡ። የስልክ ጥሪዎች በቅስፈት ቆሙ። የኢንተርኔትም መናፈቅ ጀመረ። የአደጋ ጊዜ ማንቂያዎች የሚመጣውን አደጋ ለመናገር እንዳይችሉ ሆነው ተለጉመዋል። ይህ በድንገት የተፈጠረ ሳይሆን የተቀነባበረና የታቀደበት የኮምፒውተር ጥቃት ነበር። ኃላፊዎቹ እንደ መናፍስት ተምዘግዝገው በስውር ወደ ኪየቭ ሲስተም ዘልቀው ገብተዋል። ራሳቸውን ሶለንት ሴፔክ ብለው የሚጠሩ የሩሲያ በጣም ተፈሪ ሳይበር ሊቃን ኃይሎች ናቸው። ለጥቃት የሰሩት አጥፊ ቫይረስ የኪየቭን ሲስተም ያጠቃ ብቻ አልነበርም፣ መልሳ መገንባት እንዳትችል አድርጎ ስርዓቷን ፈጽሞ ያወደመም ጭምር ነበር። በዩክሬን ዲጂታል አገልግሎቶች ላይ አንድ መልእክት ጎልቶ ይታያል። ይህም ብቻችሁን ናችሁ፣ ማንም የሚረዳችሁ የለም የሚል ነበር። ሆስፒታሎች ስራቸው በድንገት ቆመ። የባንኮች ግብይት ቀጠለ። የአየር መቃወሚያ የድምፅ ማንቂያ የሚመጣውን አደጋ ለማስተጋባት አቅም አጣ። የኪየቭ ሰማይ ለመጀመሪያ ጊዜ ዝምታ ነግሶበት ታየ። በድንገት ሚሳኤሎች ይመጡ እንደሆነ እንኳን ማንም እንዳያውቅ ሆነ። ይህ ጠለፋ ብቻ አልነበረም፣ የዲጂታል ዘመን ጦርነት ምን ሊመስል እንደሚችል ያሳየ ክስተትም ነበር እንጂ። ዩክሬናውያን ግን እጅ ለመስጠት ፈጽሞ አልወደዱም። ከማይክሮሶፍት እና ኔቶ የሳይበር ክንፎች ጋር በጋራ በመሆን ራሽያውያን የተላከውን አጥፊ ኮድ መስመር በመስመር በየደቂቃው መዋጋት ጀመሩ። ከ55 ሰዓት እልህ አስጨራሽ ትግል በኋላ ድል ፊቷን ወደ ዩክሬናውያን ሊቃውንት ታዞረች። ያጡትን ሁሉ መልሰው መቆጣጠር ቻሉ። ይህ የሳይበር ምህዳር የቀጣዩ ዓለም ጦርነት ምዕራፍ እንደሚሆን እነዚህ ምልክቶች የጎሉ ማሳያዎች ናቸው።